ጉድ እናንተ ጉድ ካልሰሙ መስከረም አይጠባም አለ ያገሬ ሰው። እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እኔ ጋር ያለ ሰላም እናንተ ጋርም እንደሚኖር ባለሙሉ ተስፋ ነኝ። ሁላችሁንም ሰላም ብያለሁ። ዛሬ ጉድ እኮ ነው ዳኒ ሮስት ዛሬ የሃይሚን ስም ሜንሽን አድርጎ ለሃይሚዬ እየዘፈነላት ነው። ብትመጭልኝ ምን ነው ብትረጂ ምን ነው ከአንቺ ጋር ጥሩ ጊዜ አሳልፍ ነበረ እረ ተረጅኝ እያለ ቆይ ዳኒ ምን ነክቶህ ነው? ትናንትና እኮ ሃይሚ ላንተ የተናገረችው ነገር ማለት ነው እባክህን ዳኒ ለብሩኬ ያለውን ነገር አስረዳው፣ እኔ ካንተ ጋራ ምንም አይነት ነገር የለኝም እባክህን ያለችህ እኮ እኔ አንተን ወድሃለሁ እኔ አንተን አፈቅርሃለሁ አይደለም ያለችህ ነው። ነገሩን በተገላቢጦሽ ነው የምትሰማው። እና ዛሬ አንተ ብትረጂ ምን ነው ብትመጭልኝ ምን ነው እያልክ እየዘፋፈንክ የመጣው በሰላምህ ነው እኔ እውነቴን ነው የምላችሁ ግራ ግብት ያለ ነገር የዳኒ ነገር ነው። ኧረ እባክህን ዳኒ እባክህን ሃይሚዬ እያለች ያለችው ነገር በቀጥታ አንተና እኔ ምንም አይነት ነገር እንደሌለ ለብሩኬ ንገርልኝ፣ ለብሩኬ አስረዳው። እኔ እናንተ ምንም አይነት ነገር የለንም ጀስት ጓደኛ ነን እባክህ ንገርልኝ እያለች አንተ ደግሞ ነገሩን እያዞርክና እየጠመዘዝክ ወደ ሌላ ቦታ እየወሰድከው ነው። ኧረ እባክህን ምንድነው እሱ? ቆይ ገልብጠህ ነው እንደምትሰማው ዳኒ? ኧረ ተው፣ እኔ እየነገርኩ ነው፣ ግን ሌላ ነገር ውስጥ እየገባ ነው። ብሩኬንም ሌላ ውስጥ እየከተትከው ነው። ኧረ እባክህ ተመለስ እያልኩ ነው። ለማንኛውም እውነት ለመናገር ቤተሰቦቼ ብሩኬና ሃይሚ እንግዲህ ሁላችሁም እንደምታውቁት ከአንድ አመት በላይ ሆኗቸዋል። ብዙ ነገሮችን አሳልፈዋል። ብዙ ቪዲዮ አብረው ሰርተዋል። እኔ ግን እንደ ሀሳብ አስተያየት እንዲሁም ደግሞ ብዙ ተመልካቾች እንደ ሀሳብ አስተያየት በጣም ረጅም ሰዓትና ረጅም ጊዜ ሀሳብ አስተያየታቸውን ሲሰጡ ነበረ፣ ሲሰነዝሩ ነበረ። ያ ማለት ምንድነው? በኮሜንት ሳጥን ሲገፋፉት ነበረ። ብሩኬ ለሃይሚ ምንም ነገር አላላትም እስከዛሬ። አረ ብሩኬ እያልን ዘገየ፣ አንቀላፋ፣ ምን ፈልገህ ነው? ከሃይሚ ምንድነው? ከዚህ በላይ ምን ትሆንልክ እያል ነው ነበርና ብሩኬ ለሃይሚ ሊላት የሚገባው ብዙ ነገር አምልጧል። ሃይሚ እኮ ምንም ማድረግ አትችልም። እውነቴን ነው የምላችሁ። እና እንዴ አንዳንድ ጊዜም ቆም ብለን ስናስበው ማለት ነው እንዴ ሃይሚ እኮ ብትኮረፍም ሁሉም ነገር ያምርባታል። ለምን ብሩኬ ከሃይሚ ጋር አንድ አመት አሳልፈዋል። በዚህ አንድ አመት ቆይታቸው ውስጥ ብሩኬ አንድም ቀን ስለ ሃይሚ ስላችሁ ፍቅሩን ገልጾላት አያውቅም። በቃ ሃይሚና እሱ ቪዲዮ ይሰራሉ። አው ግን እባክን ብሩኬ ለሃይሚ ቀለበት አድርግላት፣ እወድሻለሁ፣ አፈቅርሻለሁ በላት እያልንኛ ራሱ በኮሜንት ስንወተውት ነበረ። ብሩኬ አንድም ቀን አፈቅርሻለሁ አላላትም እንዴ። እና ይች ልጅ ምን ታድርግ? አይፈረድባትም እኮ። እና ብሩኬ ደግሞ ከዳኒ ጋራ አሁን ላይ ቢጠረጥራትስ እንዴት ነው ነገሩ? ስለዚህ ብሩኬም ጥፋት አለብህ። ለሃይሚ የሆነ ነገር በላት፣ በቃ አፈቅርሻለሁ በላት፣ ፍቅርህን ግለጽላት። አንድ አመት ቆያችሁ ምንድነው? እስከምትጠናኑ ድረስ ነው። አልተጠናናችሁም እንዴ? ብሩኬ እውነቴን ነው የምላችሁ። እንዴ ዛሬስ ምን ነው ያበጠው ይፈንዳ እንዴ? ምንም ነገር እኮ አላላትም እንዴ? አንድ አመት ሙሉ ምንም አስባችሁታል? በጣም ነው የሚከብደው፣ በጣም ነው የሚከብደውና ብሩኬ ያስብበት። በቃ ላይሚ የሆነ ነገር በላት። እውነቴን ነው የምላችሁና ከዚህ በኋላ ብዙ እሷ ደግሞ ያው ታውቃላችሁ፣ በባለፈው ራሱ በቪዲዮ ላይ በቃ እሱ ምን እያላት ነበር? አያገባሽም ስለኔ ይላታል። እሷ ለምንድን ነው ዳኒ ጋር የሄደችበት ምክንያት ለብሩኬ ዳኒ ክሱን እንዳይከሰውና ለማስቆም ዳኒን ለማውራት። ባክህ ዳኒ ተው፣ እኔ ጓደኛዬ ነው ብሩኬ፣ ለረጅም ጊዜ አንድ አመት አብረን ሰርተናል። ስለዚህ ብሩኬ ሲጎዳ ማየትና መስማት አልፈልግም። ስለዚህ ልትለምነው፣ ስለ ብሩኬ ልትነግረው፣ ብሩኬ በጣም ደህና ልጅ፣ ጥሩ ልጅ፣ መልካም ልጅ እንደሆነ ግን ደግሞ በልህ ውስጥ እንደገባና ክሱን እንዲያቋርጥለት ልትነግረው ነው የሄደችው ዳኒ ጋር። ብሩኬ ደግሞ አንቺ ስለኔ አይመለከትሽም፣ አንቺ ስለኔ አያገባሽም። ከዚህም በፊት ብሏት ያውቃል ብሩኬ አያገባሽም፣ አይመለከትሽም፣ ስለኔ ስለራስሽ ብቻ እና አያገባሽም ሲላት እና ካላገባኝ እሺ በቃ ልትል ትችላለች። እውነቴን ነው የምላችሁና ብቻ ለማንኛውም ግን ብሩኬ ትንሽ አንዳንዴ ጣል የምታደርጋቸው ነገሮች አሉና አያገባሽም ስለምትላት እሷም ደግሞ እንደ ሴት ልጅ ይሰማታል። ስለዚህ ማንኛችሁም ብትሆኑ አብራችሁ ረጅም ሰዓት የቆያችሁ ሰው ፍቅሩን ካልገለጸላችሁ ወድሻለሁ፣ አፈቅርሻለሁ ወይ ደግሞ ቀለበት ነገር ካላደረገላችሁ እንደሚወዳችሁና እንደሚያፈቅራችሁ በምን ልታውቁ ትችላላችሁ? እውነቴን ነው የምላችሁና ረጅም ጊዜ ሆኗልና አንድ አመት ጊዜ ሰርታችሁ አሁን ላይ ደግሞ በእንደዚህ አይነት ነገር መለየታችሁ በጣም ያሳዝናል። ብሩኬ እንደምትወዳት እናውቃለን። ደግሞ ፍቅርህን ብገልጽላት ያማረ ሰመረ ይሆን ነበረ። እንግዲህ ልደቷን ለማክበር ዝግጅትህንም አይተናል፣ ጉጉትህንም አይተናል። ግን ደግሞ ሃይሚዬ ያው ካንተ የምትፈልገው ነገር ስላለና አንተን እስከ መጨረሻው መሄድ ስላለባት ነው። ስለዚህ
ቀኑ ሳይረፍድብህ ለሃይሚ ያለህን ፍቅርና ያለህን በቃ አድናቆት ገልጸህ ቀለበትም ሆነ የሆነ ነገር ብታረግላት በጣም ደስ ይለኛል። እኔ በበኩሌ ማለት ነው የራሴ ሀሳብ ነው። እውነቴን ነው የምላችሁ። እንዴ ምን ነው ነገሩ? እንዴ በቃ አንድ አመት ሰርታችኋል፣ ተጠናንታችኋል፣ ተዋውቃችኋል፣ ተላምዳችኋል። ከዚህ በላይ ደግሞ ገበያ መዝጋት ይባላል ብሩኬ። እንዴን ያለው እያልክ ቦታ እያያዝክ እኮ ነው። አየሩን አትያዘው ብሩኬ። እውነቴን ነው የምላችሁ። እንዴ አየሩን እያያዝክባት ነው። ስለዚህ ሃይሚዬ ተወዳጅ ናት፣ ሃይሚዬ እንቁ ናት፣ ጎበዝ ናት። ብዙ ነገር ይጠበቅባታል። ብዙዎች ይወዷታል፣ ያፈቅሯታል። እሷ ልቧን ላንተ ሰጥታ አንተ ደግሞ ያዝ ለቀቅ እያረከ ከሆነ ሃይሚ እንዴት ነው የምትሆነው? እንዴ በኋላ ኩበስ እንዳታረጋት ብሩኬ። ስለዚህ ለሃይሚ ቀለበት ያደርግ በሉ ወይ የሆነ ነገር ያፈቅርሻል ብሎ ፍቅሩን ይግለጽላት በሉ። እውነቴን ነው የምላችሁ። እንዴ አልበዛም እንዴ? ከዚህ በኋላ አሁን ለምሳሌ ሃይሚዬ ወደ ቡታጅራ ብትሄድ አስባችሁታል? ብሩኬ ሌላ ጋር ነው የሚለምደው፣ ከሌላ ሴት ጋር ነው የሚሰራው፣ ወይ ከሌላ ሰዎች ጋር ነው የሚሰራው። ሃይሚም እንደዛው ከሌላ ሰዎች። ከኛ ደግሞ ይሄን ነገር አንፈልግም። እንደኛ ደግሞ ይሄን ነገር አንፈልግም። ሲቀጥል ደግሞ ሃይሚ ከወንድሞቿም ጋር ከሌሎችም ሰዎች ጋር ልትሰራ ትችላለች። ግን የእውነቴን ነው የምላችሁ እኛ እንደ ሃይሚና እንደ ብሩኬ የምንለምደውና የምንጓጓለት ቪዲዮ አይኖርም። ስለዚህ ብሩኬ በቃ ታንቀላፋ። እውነቴን ነው የምላችሁ። እንዴ ብሩኬ እንግዲህ ሃይሚዬ ከማንም ጋራ ሁላችሁም እንዳያችሁት ከማንም ወድ ጋራ ማለት ነው። እውነቴን ነው የምላችሁ ቪዲዮ ስትሰራ እንደዚህ የተጋጋጠ አልጋ ላይ ምናምን ነገር ሪያክሽን ሰርታ አታውቅም። ብሩኬ ግን ከሶሲ ጋር ሲሰራ ሃይሚ በጣም ተሰማት እና ብሩኬ ማለት ነው ብሩኬ ሃይሚ እህትህ ነች ወይስ ምንድነው? ወይስ ጀስት ጓደኛ ናችሁ? ስለዚህ የሆነ ነገር ልትል ይገባል። የሆነ ነገር በል በቃ። እህትማማች ከሆናችሁ አዎ እኔና ሃይሚ እህትማማች ነን። ጓደኛ ከሆናችሁ አዎ ጓደኛ፣ ፍቅረኛ ከሆናችሁ ፍቅረኛ ነን በቃ ብለህ ልትል ይገባል። እንደዛ ማለት አለብህ። አለበተዛ እኮ ይሰማታል። ሃይሚ እኮ ስለምትወድ ስለምታፈቅርህ ነው ከሶሲ ጋር ያንን ቪዲዮ ስትሰራ ሃይሚ ጓ ያለችው። ለምን እኔ ነበርኩ ከብሩኬ ጋር እንደዚህ መስራት ያለብኝ ብላ ስለምታስብ ስለተሰማት ነው። ስለዚህ ሁላችንም ደግሞ የሚሰማንን ስሜት ነው ሃይሚዬ የተሰማት። የእውነቴን ነው የምላችሁ። ስለዚህ ብሩኬ ትክክል አላደረክም። ሃይሚዬም ደግሞ ስለተሰማት ስለተጎዳች ነው ይሄንን ነገር ያንጸባረቀችው እስከዚህ ድረስ የደረሰችው። እንዴ ለምሳሌ ጓደኛ ብትሆኑ ጓደኛ ዝም ብሎ ጓደኛ ከፍቅረኛ የዘለለ ዝም ብሎ ጓደኛ ብትሆኑ ሃይሚ አንተ ከሌላ ሰው ጋር ብትተኛ ከሌላ ሰው ጋር አልጋ ላይ ብታይ ሃይሚዬ ምንም ነገር ላይ መስላት ይችላል። ለምን በቃ ጓደኛ ናችሁ ማለት ነው። ስለዚህ ምንም ነገር አይሰማትም። ያ ነገር ደግሞ ፌል ያደረገው ሃይሚ ጋር ሃይሚ እኔ ለብሩኬ ጓደኛው ሳለው ፍቅረኛውም ጭምር ነኝ ብላ ስለምታስብ ስላሰበች ተሰማት፣ አዘነች፣ ከፋት። ስለዚህ ብሩኬ ይሄ ነገር አንተ ጋር ፌል እያደረገ ነው። እውነቴን ነው የምላችሁ። አንድ ላይ እንድትሆኑ እንድትለያዩ አንፈልግም። አንድ ላይ እንድትሆኑ እንፈልጋለን። ግን ደግሞ ብሩኬ አንተ ብታስተካክለው ጥሩ ይመስለኛል። ይሄ የራሴ ሀሳብ ነው እንደሚመስለኝ ማለት ነው።